የታችንን ክፋት ተመልክቶ ያላጠፋን በረድኤቱ በቸርነቱ የጠበቀን የአባቶቻችን አምላክ ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፍቃድ ከዚህ በፊት ቃል የገባሁትን ትምህርት ነው የምንጀምረው ዛሬ። ምናልባት ቀደም ወንጌሉን ሰምታችሁ ከሆነ በአጠቃላይ ሲነበብ የነበረው ንባባቱ አጠቃላይ ስለ መንፈስ ቅዱስ ነው። ያንን ደግሞ እንግዲህ ባለፈው ሳምንት እንደተማራችሁ ተስፋ አደርጋለሁ። ስለዚህ ወደ ወንጌሉ ሳንሄድ በቀጥታ ወደ ሚስጥረ ቁርባን ትምህርት ነው የምንሄደው። ከዛ በፊት አንድ ሁለት ነገሮች ለማለት፣ የመጀመሪያው እንደው ምናልባት ከዚህ በፊት ተምረናል በሰፊው በሥርዓተ ቤተክርስቲያን ጉዳይ ላይ ምናልባት ቆይቶ ወይ ረስታችሁት ካልሆነ በስተቀር ቅዳሴ በሚቀደስበት ሰዓት በተቻለ መጠን እንደው ከአቅም በላይ የሆነ ችግር ካልገጠመን በስተቀር መንቀሳቀስ አይፈቀድም። ይሄን ተማምረናል አይደል? ታስታውሳላችሁ የነበራችሁ። መንቀሳቀስ አይፈቀድም። ለምንድን ነው ስንል አባቶቻችን በብዙ ምስጢር አመስጥረው ያስተምሩናል። ዋናው የመጀመሪያው ቅዳሴ ማለት ሰማያዊ ምስጢር ነው። መላእክት በሰማይ የሚያገለግሉት አገልግሎት ነው። ስለዚህ እኛ የዛ አካል ተካፋዮች ነው የምንሆነው እና በሰማይ የሚደረገው ስርዓት አካል ስለምንሆን በቅዳሴው ሰዓት ደግሞ ክርስቶስ በአካል ስለሚገኝ፣ እመቤታችን ስለምትገኝ፣ ቅዱሳን ጻድቃን ሰማዕታት ስለሚገኙ፣ ቅዱሳን መላእክት ዙሪያችን ረበው ስለሚገኙ ስንንቀሳቀስ ያንን ነው የምናስተጓጉለው። እየሰማችሁኝ ነው? ስንንቀሳቀስ እሱን ነው የምናስተጓጉለው። ስለዚህ ሳናቀው እየተጋፋን የምንሄደው ከቅዱሳኑ ጋር ነው ማለት። ስለዚህ ጥንቃቄ ያስፈልጋል የሚባለው ለዚህ ነው። ብዙዎቻችን ያው ግማሽ ቅዳሴ ላይ ስለምንመጣ ነው እንጂ ዋናው ካህን ቅዳሴውን ሲጀምሩ ይህንን አውጀው ነው የሚጀምሩት። ቅዳሴው መግቢያ ላይ ማንም ሰው ወደ ቅዳሴ ከገባ በኋላ እንዳይንቀሳቀስ ብለው የሚቻል ስጋው ደግሞ ተቀብሎ ይሄድ ብለው፣ ያን ካልተቻለው ግን መጀመሪያ ላይ ኪዳኑን ሰምቶ ሌሎች ከዛ በፊት ያሉትን ስርዓቶች ፈጽሞ ይውጣ ነው የሚሉት። ቅዳሴ ከተገባ በኋላ ግን ወደዚህ ወደዛ ማለቱ በጣም ስርዓታዊ ያልሆነ ትክክል ያልሆነ፣ ቅድም እንዳልኳችሁ ደግሞ ያንን ሰማያዊውን ስርዓት መጋፋት ስለሚሆንብን ይሄንን በማስተዋል ሁል ጊዜ አሐዱ አብ ከተባለ በኋላ ቢቻለን ባለንበት ቆመን ቅዳሴውን ማስፈጸም ይገባል። ምናልባት ነጋሽ አወቀም ቅዳሴ መሃል ላይ መቋሚያ ከዚህ እየወሰዱ ወደኋላ ምናምን ይሰጣሉ። አገልግሎት ነው። ግን መቋሚያው እዛ አካባቢ ቢሆን እዛ አካባቢ ቦታ ተፈልጎለት የሚገባ ሰው ያንን ይዞ ይገባል። እናንተም ወይ እዛ ትሆናላችሁ ወይ ቆማችሁ ታስቀድሳላችሁ ማለት ነውና ወንድማዊ ምክር ነው። ቅዳሴ ሁላችንም ስለሆነ በጋራ እንትን እንድንለው ነውና አባቶቻችን እንዲህ በስርዓት ጠብቆ ስላቆዩልን እንደው አደራ ለማለት ነው። አንዳንዶቻችንም ደግሞ ቅዳሴ መሃል ላይ መጽሐፍ ዘርግተን የምንጸልይ ሰዎች አይቻለሁ፣ ዛሬም ጭምር። ምን ማለት መሰላችሁ? ድብን ባለ ፀሐይ ላይ ጧፍ አብርቶ እንደማንበብ ማለት ነው። ተግባብተናል? በቃ ረር ያለ ፀሐይ ሆኖ ግን ጧፍ አብርቶ አንድ ሰው ብታዩት ይህ ሰው የጤነኛ ነው አትሉ? ምክንያቱም ተመልከቱ፣ ፀሐይ አለች ከሁሉ በላይ የምትሆን ማለት ነው። ልክ እንደዛ ከቅዳሴ በላይ ጸሎት የለም። ተግባብተናል? የቱንም ያህል እንደው 24 ሰዓት ቆማችሁ ብትጸልዩ ከቅዳሴ አይበልጥም። ቅዳሴ ቅድም እንዳልኳችሁ ለምን መላእክትም ቅዱሳንም እግዚአብሔር አምላካችንም እመቤታችንም ስለሚገኙበት። ስለዚህ ይኸውላችሁ የካህን ድርሻ አለ አይደል? ካህኑ አሐዱ አብ ሲል እኛ ደግሞ የምእመን ድርሻ አለ አይደል? የምእመናን ይበል ህዝብ ይላል አይደል? እንትኑ ላይ አይታችሁ ከሆነ ያንን እያልን ነው። ዲያቆን አለ፣ የካህኑ የዲያቆናቱ የምእመናን ድርሻ የድርሻችንን ነው የምንወጣው። ስለዚህ የግል ጸሎት ቅዳሴ ላይ በጣም በቃ እንደው ደስ አይልም። እንደው በአማረ ቋንቋ ደስ አይልም።
ስለዚህ እሱን እናስተካክል አደራ ለማለት ወንድማዊ ምክር ነው። ከዛ በተረፈ በቅድስት ቤተ ክርስቲያናችን አምስቱ አዕማደ ምስጢራት ሲባሉ ሰምታችሁ ታውቃላችሁ? እስቲ የሚነግረኝ አምስቱ አዕማደ ምስጢራት ትምህርት ስለሆነ ስብከት አይደለም፣ ትምህርት ነው የምንማረው። ስለዚህ ትጠየቃላችሁ። አምስቱ አዕማደ ምስጢራት አይ የጅምላ መልስ ነው። እጅ አውጥቶ የሚነግረኝ ምስጢረ ቁርባን ከዛ ነው የሚጀምረው። እሺ ቀጥል። እሺ ምስጢረ ቁርባን፣ ጥምቀት፣ እሺ ሁለት፣ እሺ ሌላ ከስረናል። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ጥምቀት፣ ምስጢረ ቁርባን። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ቀሲስ እሺ፣ አይ ጥሩ። ይሄኛውን ቃል ስለገባው ዛሬ እንማር። በሚቀጥለው ግን ከመጀመሪያው ጀምረን መማር አለብን። ይሄ በጣም የሚያሳቅቅ ነው። እሺ ኦርቶዶክሳዊ ሆኖ አምስቱን አዕማደ ምስጢር አለማወቅ ማለት በጣም ከባድ። ለዚህ ነው መናፍቅ እኮ እየወሰደን መናፍቅ የሚወስደን ስለማናውቅ። አሁን ቤተክርስቲያን ስላላስተማረች አይደለም። ምናልባት እንግዲህ ራስን መጠየቅ ነው። ለማንኛውም አምስት አዕማደ ምስጢራት አሉ። ቅደም ተከተላቸው የመጀመሪያውና ዋነኛው ምስጢራት ሁሉ መጀመሪያ ምስጢረ ሥላሴ ይባላል። የእግዚአብሔር ሶስትነትና አንድነቱ የሚነገርበት ምስጢር ነው። ከምስጢረ ሥላሴ ቀጥሎ ምስጢረ ሥጋዌ ይባላል። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሰው መሆኑን የምንናገርበት ምስጢር ነው። ሶስተኛው ምስጢረ ምስጢረ ጥምቀት ነው። ጥምቀት ደግሞ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ተወልደን የሥላሴን የጸጋ ልጅነት የምናገኝበት ሶስተኛው እሱ ነው። አራተኛው ምስጢረ ቁርባን ነው። ምስጢረ ቁርባን ደግሞ የክርስቶስን አማናዊ ስጋውን በልተን አማናዊ ደሙን ጠጥተን የዘላለም ሕይወት የምናገኝበት። አምስተኛው ምስጢረ ትንሣኤ ሙታን ነው። እኛ ኦርቶዶክሳውያን ክርስቲያኖች ከሞት ባሻገር ሕይወት ከትንሣኤ በኋላ ዘላለማዊ የእግዚአብሔር መንግስት አለች ብለን እናምናለን። ስለዚህ ከዚህ ዓለም በኋላ ዘላለማዊ ሕይወት ስላለን ያንን ተስፋ የምናደርግበት ስለዛ የምንማርበት ምስጢረ ትንሣኤ ሙታን ተብለው በዛ ይነገራል። ስለዚህ እነዚህን አምስቱን ምስጢራት ያዟቸው። በሚቀጥለውም ትጠየቃላችሁ። እሺ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን እና ምስጢረ ትንሣኤ ሙታን። እነዚህ አምስቱ አዕማደ ምስጢራት ይባላል። አዕማድ ማለት ምን ማለት ነው? አምድ የሚያውቅ ሰው የለም? ቋሚ ማለት ነው አይደል? አሁን ይሄን ቤት በዋናነት ተሸክመው የቆሙ 4 አምዶች አሉ አይደል? 4 አምዶች፣ በመካከል ደግሞ ሌሎች አጋዦች አሉ። እነዛ አምዶች ባይኖሩ ይሄ ቤት ሊቆም አይችልም። ስለዚህ ቤቱን የሚያቆም ማለት ነው። ኦርቶዶክሳዊ ተዋሕዶ ሃይማኖትን የሚያቆሙት እነዚህ አምስቱ አዕማደ ምስጢራት ናቸው። ዶግማ ናቸው። እነዚህ የነዚህ መፋለስ ወይም የነዚህን ትምህርት መበረዝ ኦርቶዶክሳዊነትን ያጠፋል። ስለዚህ በጣም መሰረታዊ ናቸው። ልክ ከአዕማዳቱ አንዱ አሁን በዛ በኩል ያለው አምድ ቢወድቅ ቤቱ ይወድቅ አይደለም? ልክ እንደዛ አንዱን ምስጢር እንኳን ብናፋልስ ኦርቶዶክሳዊነት የለም ማለት። ስለዚህ አዕማድ የሚባሉት ለዚህ ነው። ኦርቶዶክሳዊ ትምህርትን ተሸክመው የቆሙ ናቸው ማለት። ትምህርቶቻችን በአጠቃላይ ስብከቱ፣ ትምህርቱ፣ ነገር እግዚአብሔሩ ከነዚህ ከአምስቱ አይወጡም ማለት። ስለዚህ አዕማደ ምስጢራት እንላቸዋለን። በሌላው መልኩ ዶግማ፣ የዶግማ ትምህርት ይባላሉ። በእንግሊዘኛው ደግሞ ዶክትሪንስ ይባላሉ ማለት። የቤተክርስቲያናችን ዶክትሪን እንላቸዋለን። አዕማድ የተባሉበት ዋናው ምክንያት ይሄ ነው። ምስጢር የተባሉበት ደግሞ እንደው ሰዎች እንዳያውቁ ስለተፈለገ አይደለም። መናፍቃን እንደዛ ይሉናል አይደል? እናንተ ጋር እኮ ምስጢር ይበዛል ይሉናል አይደል? የሚደበቅ ማለት አይደለም። ምስጢር ማለት ነገረ እግዚአብሔር ረቂቅ ነው ማለት። ምስጢር የሚለው ረቂቅ ማለት ነው። አንዱ ተረጓሚ አይደል? ስለዚህ
ከአእምሮ በላይ የሆነ ነው። አሁን የእግዚአብሔርን ሶስትነት አንድነት በምን ሂሳብ ሰርተን ነው የምናስረዳው ለሰው? ይቻላል? አይቻልም። ነገረ እግዚአብሔርንስ ተምሮ መጨረስ ይቻላል? አይቻልም። ማንም አይቻለውም። የትኛውም የቤተ ክርስቲያን ሊቅ ነገረ እግዚአብሔርን ጠንቅቄ ጨርሻለሁ የሚል ሊቅ የላትም ቤተ ክርስቲያን። ሁሉም እንደየደረጃቸው የሆነ ደረጃ ድረስ ሄደው ያልፋል፣ እረፍተ ዘመን ይገታቸዋል እንጂ ጥንቅቅ አድርጎ በቃ እግዚአብሔር እንዲህ ነው ብሎ የሚነግረን ሊቅ የለም። ስለዚህ ነገረ እግዚአብሔርን መርምሮ በስጋዊ አእምሮ ማወቅ ስለማይቻል ምስጢር ተብሏል። ረቂቅ የማይደረስበት ማለት ከዚህ አንፃር ምስጢር ተብሏል። እና ይህንን እንረዳው። እንግዲህ ዛሬ የምናነሳው ምስጢረ ቁርባን አራተኛው ምስጢር ነው። እንግዲህ ወደ ኋላ ተመልሰን በሚቀጥለው እንደ እግዚአብሔር ቅዱስ ፍቃድ እናያለን። ቁርባን ቃሉ የሱርስት ቃል ነው ይላሉ አባቶቻችን። የሶሪያ በሶሪያኛ ቋንቋ ቁርባን የሚለው መስዋዕት ማለት ነው፣ መባ ማለት ነው ብለው ይተረጉሙታል። እና መንፈሳዊ አማሃ መስዋዕት መባ ለአምላክ የሚቀርብ ስጦታ ብለው ይተረጉሙታል። ስለዚህ ቁርባን ሲባል እንደው ግር እንዳይለን ሁሉ ጊዜ ማለት መንፈሳዊ አማሃ መስዋዕት መባ ለአምላክ የሚቀርብ የሚሰጥ ገንዘብ ማለት። ስለዚህ ቁርባን ስንል ይሄንን ማለታችን ነው ማለት ነው። እንግዲህ ምስጢረ ቁርባንን በሁለት አዝማናት ከፍለን እናያለን። የመጀመሪያው በብሉይ ኪዳን ያለው በብሉይ ኪዳን ቁርባን ምን ይመስል ነበረ፣ ወይም ደግሞ ይሄ አማሃ ወይም ስጦታው ለእግዚአብሔር የሚቀርበው ይህ መስዋዕት ምን ይመስል ነበረ ብለን ብሉይ ኪዳንን ማየት ይገባል። ለምን በኦርቶዶክሳዊ አስተምሮ ሐዲስ ኪዳን ያለ ብሉይ ኪዳን፣ ብሉይ ኪዳንም ደግሞ ያለ አዲስ ኪዳን አይሆንም። አዲስ ኪዳንን ብቻ ይዘን መሄድ አንችልም። ለምን ክርስቶስ ተወለደ ለማለት በብሉይ ኪዳን ነቢያት የተናገሩት ትንቢት ይወርዳል ይወለዳል ተብሎ የተነገረው ትንቢት ሊመረመር ይገባል። ያ ካልሆነ ሙሉ አይሆንም። ተመልከቱ። ስለዚህ ብሉይ ያለ አዲስ፣ አዲስም ያለ ብሉይ አይሆንምና ስለዚህ በብሉይ ኪዳን ውስጥ ምስጢረ ቁርባንን ስንመለከት በብሉይ ኪዳን ነበረ ቁርባን፣ ግን እንደ አዲስ ኪዳኑ አይደለም። በብሉይ ኪዳን የነበረው ቁርባን የበግ መስዋዕት፣ የሚቃጠል እህል፣ ዋኖስ፣ እርግቦች፣ እንደዚህ ነገሮች መስዋዕት ሆነው ይቀርቡ ነበር። እኔ ኃጢአት ስሰራ በኃጢአቴ ፋንታ ወይንም በግ ወይንም ደግሞ እህል እንደ አቅሜ የምችለውን ይዤ ሄድና ለካህኑ ለሊቀ ካህናቱ ይቀርባል። ሊቀ ካህኑ በእኔ ፋንታ ያንን በግ አርዶ ደሙን ይረጫል፣ መስዋዕቱን ያቃጥላል። ስጋውን አቃጥሎ መስዋዕት ያደርጋል። ስለ እኔ ኃጢአት ፋንታ የተደረገ ነው ማለት። ያ የተደረገው መስዋዕት ግን ጊዜያዊ እርቅን፣ ጊዜያዊ ስርየትን፣ ጊዜያዊ ሰላምን ነው የሚሰጥ፣ ፍጹም አልነበረም። ለምን ቢሉ አዳምና ሔዋን በሰሩት ኃጢአት የተነሳ በሰውና በእግዚአብሔር መካከል ጸብ ስለሆነ ገነት የሚባል ቦታ የለም። ከእግዚአብሔር ጋር ያለን ግንኙነት እንዳሁን እንዳለው አይደለም። እግዚአብሔር በቸርነቱ በጸጋው ይጠብቀን ነበር እንጂ እንዳሁን እንዳለ አልነበረም። ስለዚህ የጸብ ግድግዳ ስለነበረ ለጊዜው ከሚመጣው መቅሰፍት ከሚመጣብኝ ሞት ያ መስዋዕት ያድነኝ ነበር ማለት ነው በብሉይ ኪዳን። ተመልከቱ። እና ጊዜያዊ የሆነ ነገር ነበረ። በብሉይ ኪዳን ውስጥ ምሳሌዎችም ነበሩ። ለምሳሌ በኦሪት ዘፍጥረት ምዕራፍ 14 ከቁጥር 18 ጀምሮ ታሪኩን የምናነብለት መልከ ጼዴቅ የተባለ በዛ በብሉይ ኪዳን ውስጥ ያውም በሕገ ልቦናው ዘመን የነበረ ሊመጣ ላለው የአዲስ ኪዳን ሊቀ ካህናት የክርስቶስ ምሳሌ ተብሎ የሚነገርለት መልከ ጼዴቅ በስንዴና በወይን ያስታኩት ነበር ይላሉ አባቶቻችን። አባታችን አብርሃም 5ቱን ነገስታተ ኮሎዶ ጎሞር የሚባሉትን ድል ካደረገ በኋላ መስዋዕት ሊሰዋ ወይም ደግሞ ወደ መልከ ጼዴቅ ሄዷል። ባህረ ዮርዳኖስን ተሻግሮ ወደ መልከ ጼዴቅ ሄዷል። መልከ ጼዴቅ ደግሞ ህብስተ አኮቴትና ጽዋ በረከትን ሰጥቶታል። ለማ ለአብርሃም። ባህረ ዮርዳኖስን መሻገሩ የጥምቀት ምሳሌ ነው። ህብስተ አኮቴትና ጽዋ በረከቱ ደግሞ
የአዲስ ኪዳኑ የሥጋውና የደሙ ምሳሌ ነው ብለው አባቶቻችን ይተረጉሙልን። ስለዚህ መልከ ጼዴቅ ያደረግ የነበረው የብሉይ ኪዳን ውስጥ ይፈጽም የነበረው ስርዓት ሊመጣ ላለው የአዲስ ኪዳን ቁርባን ምሳሌ ነው ብለው አባቶቻችን ይተረጉሙልናል። ሌላው ሕዝበ እስራኤል ያረዱት የፋሲካው በግ ሕዝበ እስራኤል ኦሪት ዘጸአት ምዕራፍ 12 ከቁጥር 1 ጀምሮ ስታነቡ እግዚአብሔር ሕዝበ እስራኤልን ከግብፅ ባርነት ነፃ ሊያወጣ በወደደ ጊዜ ሙሴን አስነሳ። ሙሴንና አሮንን ላካቸው ወደ ግብፅ ሕዝቤን ነፃ አውጡ ብሎ። ሙሴ በ9 ታላላቅ ታምራት፣ በ10ኛ ሞተ በኩር፣ በ11ኛ ስጥመተ ባህር ሕዝበ እስራኤልን ከግብፅ ባርነት ነፃ አድርጎ ወጥቷል። መጨረሻ ሞተ በኩር ያልኳችሁ ላይ 10ኛው ላይ ምንድን የተደረገው? እነዛን ሁሉ 9 ታምራት ሲያደርግ ፈርዖኑ ስላልተቀበለ በኋላ ላይ እግዚአብሔር የግብፃውያንን በኩር የመጀመሪያ ልጃቸውን እገላለሁ አለ እግዚአብሔር። ስለዚህ ቀሳፊ መልአክን እልካለሁ፣ እስራኤላውያን ይህ መዓት እንዳይደርስባችሁ በግ እረዱ አላቸው እግዚአብሔር። ተባዕት የሆነ ቀንዱ ያልከረከረ ፀጉሩ ያላረረ ጥፍሩ ያልዘረዘረ በግ እረዱ አላቸውና በጉን ካረዱ በኋላ ደሙን በጉበናቸው በውጭ በኩል በራቸው ላይ እንዲቀቡ አዘዛቸው። አሁን መልአኩ ሲመጣ ያን ደም እያየ ያልፍ ነበር። ስለዚህ አንዱ ፋሲካ ማለት ማለፍ። አቤት እሺ እሺ ጥሩ ጥያቄ ነው። መልከ ጼዴቅ አሁን ክርስቶስን ከሚመሰልበት አንዱ ክርስቶስ ምድራዊ አባት አይደል? ሰማያዊ እናት የለውም። መልከ ጼዴቅም እናት አባት የለውም ይላል። እናት አባት የለውም ማለቱ ከሆነ ቦታ የመጣ ነው ማለት አይደል? አይታወቁም ማለት ነው እንጂ የወለዱት እናትና አባት አሉት፣ ግን አይታወቁም። በዛ በተራራው ላይ ብቻ ሲያስታኩት የተገኘ ሰው እና ዘር ሐረጉ አይታወቅም። ለምንድን ነው የተደረገው? በብሉይ ኪዳን የክህነት በዘር የሚሰጥ ነበር፣ ሌዋውያን ስለነበሩ። መልከ ጼዴቅ ግን ግንዱ ምን እንደሆነ አይታወቅም ያለ ማለት ነው እንጂ ፍጹም ሰው እናት አባት አሉት፣ ግን አይታወቁም። ባጭሩ ግልጽ ነው። ጥሩ እሺ፣ ወደ ቀደመ ነገራችን እንመለስ። ስለዚህ ግብፃውያን እስራኤላውያን ከግብፅ ባርነት እንዲወጡ እግዚአብሔር ያን ምልክት ሰጣቸው ማለት ነው። በየጉበናቸው ላይ ያንን ደም ይቀባሉ። መልአኩ ሲመጣ ሊቀስፍ ደሙን ያየበትን ቤት ያልፋል። ለዚህ ነው ፋሲካ የሚለው 2 ትርጓሜ ያለው ብለን ባለፈው ተነጋግረናል ካስታወሳችሁ። አንዱ ማለፍ ነው ብለን ደሙን እያየ ያልፍ ስለነበረ ያንን ለማመልከት ፋሲካ ተብሏል። አንድም ደስታ ማለት ነው ብለን ደግሞ ተርጉመናል። ስለዚህ እንግዲህ ይሄ የሰውት በግ ምን አላቸው እግዚአብሔር? በጉን ካረዱ በኋላ ቀቅለው እንዳይበሉ ጥሬውንም እንዳይበሉ፣ ነገር ግን ምን አድርገው እንዲበሉ? ጠብሰው ትኩሱን እንዲበሉ አዘዛቸው። ቀቅለው እንዳይበሉ አሁን ምሳሌ ነው ብያቸዋለሁ። ሊመጣ ላለው የአዲስ ኪዳን የክርስቶስ ሥጋውና ደግሞ ምሳሌ ነው። ቀቅለው እንዳይበሉ ሞቶ በሰበሰ የሚል ትርጓሜ እንዳይሰጥ፣ ጥሬውን እንዳይበሉ ደግሞ ነፍስ ያልተለየውን የክርስቶስን ሥጋ እንበላለን ተብሎ እንዳይተረጎም፣ ነገር ግን የተጠበሰው ደግሞ እሳት የተዋሃደው ነው አይደል? አሁን እኛ የምንቀበለው የክርስቶስ ሥጋና ደም ነፍስ የተለየው መለኮት የተዋሃደው ነው። እሳት የመለኮት ምሳሌ ስለ አያችሁ። በዚህ ምስጢር ጠብሳችሁ ትኩሱን ብሉ አላቸው፣ እንዳይተርፍ ብሉ አላቸው። ይሄ የራሱ እንግዲህ በውስጥ ደግሞ የሚደረግ በሥርዓተ ቁርባኑ ምስጢር ስላለው ያው ለምእመን አይነገርም። ጥሩ። ስለዚህ እንዲህ ተደረገና እንግዲህ ከዛ በኋላ ምን አደረገ? ሕዝበ እስራኤልን ነፃ አወጣቸው። ይሄ በግ ሊመጣ ላለው የአዲስ ኪዳኑ የክርስቶስ ምሳሌ ነው ብለው አባቶቻችን ያንን የእስራኤልን ፋሲካ ይተረጉሙልናል ማለት ነው። ሌላው ሕዝበ እስራኤል ከግብፅ ባርነት ወጥተው ደግሞ በቃዲስ በረሃ ውስጥ ሲሄዱ እግዚአብሔር ከሰማይ መናን ከአለት ላይ ውሃን እያፈለቀ ይመግባቸው ነበር አይደል? ያ መናው የሥጋው ምሳሌ ነው ብለው አባቶቻችን በብሉይ ኪዳን ያለውን ይተረጉሙልናል ማለት ነው። ስለዚህ
እንግዲህ እነዚህ ምሳሌ ናቸው። ቅድም እንዳልኳችሁ ደግሞ የብሉይ ኪዳኑ ቁርባን ጊዜያዊ ድኅነተ ሥጋ፣ ጊዜያዊ እርቅን፣ ጊዜያዊ ስርየትን የሚያሰጥ ነበር እንጂ ፍጹም አልነበረም። ሌላው ቁርባን በማቅረብ የሚታወቁ አጠር ማረጋችሁ ሰፊ ነው ትምህርቱ። እኔ እናንተ በምትይዙት መንገድ እንዲሆን ተግባብተና በኋላ ብዙ እንትን እንዳንል ማለት ነው። ስለዚህ ምሳሌ አነሳን፣ ትርጉሙን አነሳን፣ የብሉይ ኪዳኑን አነሳን። አሁን በብሉይ ኪዳን ደግሞ ቁርባን ያቀረቡና እግዚአብሔር ቁርባናቸውን የተቀበለላቸው ብዙ አባቶች አሉ። ከነዛ ውስጥ የመጀመሪያው አዳም ነው። አዳም አባታችን በደለ፣ አለቀሰ። ከዛ በኋላ ምን አደረገ? ለእግዚአብሔር ቁርባን አቀረበ፣ መባ ስጦታ አቀረበ። እግዚአብሔርም ያንን መባውን ተቀብሎ ለቅሶውን ተቀብሎ በ5 ቀን ተኩል ከልጅ ልጅ ተወልጄ አድንሃለሁ የሚለው ቃል ኪዳን ሰጠው። ያ 5 ቀን ተኩል 5500 የምንለው እሱን ነው ማለት ነው። ሌላው ኖህ ባቀረበው ቁርባን እንደዚሁ ቃል ኪዳን ተገብቶለታል። አሁን ዛሬ እነዚህ ሰዎች የቀሙን የቀስተ ደመና ምልክት ማለት አይደል? አሁን ቀስተ ደመና ስናይ ምንድን ነው የሚሰማው? አላ የሚሰማን ስሜት አላ። ግን የሁላችሁ ተደጥቀን እኮ አባታችን ኖህ ከጥፋት ውሃ በኋላ የወይን ገበሬ ሆነ። ከጥፋት ውሃ በኋላ ምን ሆነ? የወይን ገበሬ ሆነ። ከዛ በኋላ ከወይኑ ለእግዚአብሔር መስዋዕት አቀረበ ይላል እና እግዚአብሔርን ለመነው፣ አምላኬ ሆይ እስከ መቼ ነው ምድርን በንፍሯ የምታጠፋት ብሎ እግዚአብሔር ፊት ለመነ ይላል። ስለዚህ እግዚአብሔር ምን አለው? ከእንግዲህ በኋላ ምድርን በንፍሯ አላጠፋትም፣ ለዚህ ምልክት የሆነ ዘንድ ቀስተ ደመናን እሰጥሃለሁ አለ። ምን እንሰጥሃለሁ? ቀስተ ደመና። ቀስተ ደመና አሁን ተመልከቱ፣ ዝናብ ሲዘንብ ቀስተ ደመና አታዩ? ምን ማለት ነው? ምን ማለት ነው ስታዩ ስትተረጉሙ? እንደ ኖህ ዘመን የጥፋት ዝናብ አይደለም ነው። ተመልከቱ፣ እግዚአብሔር የኖህን ቃል ኪዳን ያስባል። እግዚአብሔር የተናገረውን የማያስቀር አምላክ እስከ ዓለም ፍጻሜ ድረስ ይሄ ይታሰባል። ስለዚህ ለኖህ የገባለት ቃል ኪዳን ያ የቀስተ ደመና ምልክት ነው። ኖህ ባቀረበው ቁርባን ያ ምን ተሰጠው ማለት ነው? ምልክት ተሰጠው፣ ቃል ኪዳን ተሰጠው ማለት ነው። አባታችን አብርሃም ደግሞ ባቀረበው ቁርባን ዘሩ እንደ ምድር አሸዋ እንደ ሰማይ ከዋክብት እንደሚበዛለት ቃል ኪዳን ተገባለት ማለት። አብርሃም ኦሪት ዘፍጥረት ምዕራፍ 12 ላይ ስታነቡ አብርሃም ተነስና እኔ ወደማሳይ ውጣ አለው እግዚአብሔር ይላል። አብርሃም እናትና አባቱን ትቶ ጨርቄን ማቄን ቅሌን ሳይል ስንቅ ላዘጋጅ ሳይል የእግዚአብሔርን ድምፅ ሰማና ወጣ። ተመልከት። ከዛ በኋላ እግዚአብሔር ቃል ኪዳን ገባለት። ምን ብሎ? ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛልሃለሁ። እንደ ሰማይ ከዋክብት ማለቱ ክርስቲያኖችን ወይም በአምልኮተ እግዚአብሔር ያሉትን፣ እንደ ምድር አሸዋ ማለቱ ደግሞ አሕዛብን። አብርሃም የሕዝብም የአሕዛብም አባት ነው አይደል? በእስማኤል በኩል የአሕዛብ ነው፣ በይስሐቅ በኩል ደግሞ የማን ነው? የሕዝብ ነው። የሁለቱም ነው። ስለዚህ በሁለቱም ዘርን እንደ ምድር አሸዋ አበዛልሃለሁ የሚለውን ቃል ኪዳን ተገባለት። መልከ ጼዴቅ ባቀረበው ቁርባን ክህነቱ ዘላለማዊ ካህን እንዲሆን ቃል ኪዳን ተገባለት። ቅድም ያነሳ ነው ማለት እነዚህ እንግዲህ በብሉይ ኪዳን ውስጥ ብዙ ማንሳት እንችላለን። ሌሎችም አባቶች ማለት በርካታ ይህም በማድረግ እግዚአብሔር የልቦናቸውን መሻት የፈጸመላቸው እነ ልበ አምላክ ክቡር ዳዊት ባቀረበን ሰዓት የዘርን ፍሬ በዙፋን አኖርልሃለሁ አለው። በዙፋን አኖርልሃለሁ ያለው የዘሩ ፍሬ ማንን ነው? ቀጥታው ትርጓሜው ሰለሞንን አይደል? ሰለሞን በማነገሰ በዳዊት መንበር አይደል? በኋላ ትርጓሜው ግን ማንን ማለት ነው አላችሁ? ክርስቶስን በዙፋንህ አነግሳለሁ ሲል ይህንን ቃል ኪዳን ተቀብሏል ማለት ነውና ሌሎቹም መዘርዘር እንችላለን ብዙ። ስለዚህ ቁርባን መስዋዕት በማቅረብ ቃል ኪዳን የተገባላቸው ብዙ አባቶች አሉ ነው። የአዲስ ኪዳን ቁርባን መች ተጀመረ ነው አሁን ጥያቄ። አሁን እኛ የምንቀበለው ስጋና ደም አይነት መች ተጀመረ ስንል በአዲስ ኪዳን የአዲስ ኪዳን ቁርባን መስራቹ ማን ነው? ራሱ ክርስቶስ ነው አይደል? በማቴዎስ ወንጌል ምዕራፍ 20 ቁጥር 26 ላይ የአይሁድን ፋሲካ ከፈጸሙ በኋላ 12ቱን ሐዋርያት ጠራቸውና በሉ እራት አዘጋጁ አላቸው።
ወደ አንድ ሰው ቤት ሄዱና በሰገነት ላይ አዘጋጀላቸው። 12ቱን ብቻ ይዞ እሱ ባለበት 13ቱ ማለት ነው። ከዛ በኋላ ምን አደረገ ይላል? ተነስቶ እግራቸውን አጠባቸው አይደል? አደግድጎ። ከዛ በኋላ ምን አደረገ? አብረው በማዕድ ተቀመጡ ይላል። በማዕድ ተቀምጠው ሳለ ህብስቱን አንስቶ ወይም ዳቦውን እንጀራን ብለው ተርጉመውታል። እንጀራውን አንስቶ ባረከ። ከዛም ቆረሰ። ምን አላቸው? እንኩ ይህንን ብሉ፣ ስለ ብዙዎች የሚቆረሰው የአዲስ ኪዳን ስጋዬ ነው አላቸው። ባረከ። አሁን ቅዳሴ ላይ ምን ባረከ ፈተተ አይደለም የሚሉት አባቶቻችን? ቀደሰ፣ ባረከ፣ ፈተተ። አያችሁ? ስለዚህ ቅዳሴው ራሱ የተጀመረው ያኔ ነው። አሁን ባለ ዜማ ላይሆን ይችላል፣ አሁን ባለው ስርዓት ላይሆን ይችላል። ግን ያ ስርዓት የተጀመረው በክርስቶስ። ስለዚህ ባረከ፣ ሰጣቸው ይላል። ጽዋውንም አንስቶ አመሰገነ። ይህ ስለ ብዙዎች የሚፈሰው የአዲስ ኪዳን ደሜ ነው፣ ይህንን ጠጡ አላቸው ይላል። ስለዚህ መስራቹ ማን ነው? ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ። መቼ? በሰሙነ ሕማማት ልዩ ቀን አለች አይደል? ጸሎተ ሐሙስ የምንላት በዛች ዕለት የመሰረተው ስርዓት። ተመልከቱ፣ መጽሐፍ ቅዱሳዊ የሆነ ስርዓት እንደሆነ በዚሁ እንድትረዱት ነው። እንግዲህ ይህንን በሁለት መንገድ መስርቶልናል ጌታችን። አንዱ በተግባር ነው፣ ሁለተኛው በትምህርት ነው። በተግባር ያልኳችሁ ቅድም የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ የምናገኘው ነው። በተግባር ደግሞ በትምህርት ደግሞ በዮሐንስ ወንጌል ምዕራፍ 6 ላይ በተለይ ከቁጥር 53 ጀምሮ ስታነቡ ስጋዬን የበላ ደሜን የጠጣ ምን አለው? የዘላለም ሕይወት አለው አለ። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ማለት። ስጋዬን የሚበላ ደሜን የሚጠጣ እኔ በሱ እኖራለሁ አለ። ተመልከቱ። ከዛ በኋላ ምን ይላል መሰላችሁ? ቁጥር 55 ላይ ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። አማናዊ ማለት ነው። አማናዊ ማለት ምን ማለት ነው? እውነተኛ። ስለዚህ ስጋዬ እውነተኛ መብል፣ ደሜም እውነተኛ መጠጥ ነው። ስለዚህ ዛሬ የምንቀበለው የክርስቶስ ስጋና ደም እውነተኛ ስጋና እውነተኛ ደም ቅድስት ቤተክርስቲያን። አሁን ይሄ ሚስቲካል ቼንጅ ወይም ደግሞ በምስጢር የምናየው ህብስትና የምናየው ወይን በምስጢር ግን ወዴት ይቀየራል? ወደ ክርስቶስ ስጋና ደም ይቀየራል እንጂ ፊዚካል ቼንጅ አይደለም የሚሆን። ፊዚካሊ ቼንጅ አይሆንም። ምን ይሆናል? ሚስቲካሊ ነው። በሚስጥር ይለወጣል። ጸሎቱ ሲደረግ አባቶች እንደው እዚህ ላይ አንድ ታሪክ ማንሳት እፈልጋለሁ። አንዳንድ ሰዎች እንደው ይጸንባቸዋል፣ እንኳን እኛ አይደለንም ካህናት ሆነው ማለት ነው። እና በዚህ በመጽሐፈ መነኮሳት አረጋዊ መንፈሳዊ የሚባል አባት አለ። ይህ አረጋዊ መንፈሳዊ የሚባለው አባት በጣም ትሁት አባት ነው። እና ቀድስ ሲሉት የለም እናንተ ቀድሱ፣ እኔ ለቅዳሴ የሚገባውን አዘጋጃለሁ ይላል። በጣም ትሁት ነው። እሺ አስተምር ሲሉት የለም እናንተ አስተምሩ፣ እኔ አትሮንሱን እዘረጋለሁ፣ መጽሐፉን አዘጋጃለሁ ይላል። አትሮንስ ምንድን ነው? አትሮንስ ምንድን ነው? ይሄ ማለት ነው። ስለዚህ አትሮንሱን አዘጋጃለሁ፣ መጽሐፉን እዘረጋለሁ፣ እናንተ አስተምሩ ይላል። በጣም ትሁት ነው። ስለዚህ አንድ ቀን ግን ካህናት ጎደሉና የግድ ቅዳሴ መግባት ሆነበት ይላል። የግድ ቅዳሴ መግባት ሆነበት። እዛ ቅዳሴውን እየቀደሰ እያለ የመፈተቱ ቅዳሴ ላይ ሲደርስ ስጋውን ይዞ በሚጸልይበት ጊዜ ህብስቱን ይዞ ማለት ነው። ያ በእጁ የያዘው ህብስት ነጭ በግ ሆኖ ልክ እንደ በረዶ ነጭ የሆነ በግ ሆኖ ከዛ ከበጉ ላይ ደግሞ ደሙ እየተንጠባጠበ በጽዋ ውስጥ ሲሞላ ያያል። ከዛ ጸጥ ይላል የተወሰነ ሰዓት ቅዳሴውን አቋርጦ። ይህን ሚስጥር አይቶ ማን መናገር ይቻላል? እንደውም እግዚአብሔር አጽንቶት ነው። ከዛ በኋላ ይደነግጣል። ከዛ ከቅዳሴ ወጣ፣ ጠፋ። የት እንደገባ አይታወቅም። ይህ ሰው ምና እንዲህ በከተማ ሆኜ እንዲህ በኃጢአት ሆኜማ እንዲህ ከተገለጠልኝ ራሴን በገዳም ወስኜ ትጉ ሆኜ ብኖርማ ምንኛ እግዚአብሔር ይገለጥልኛል ብሎ ጠፋ ይላል። ከብዙ ጊዜ በኋላ ወንድሙ ዮሐንስ የሚባል አለና ለሱ ነው የሚጽፍለት። አንድ ሰው እንዲህ ብሎ ነገረኝ ብሎ ስለማን ነው የሚናገረው? ግን ስለ ራሱ። ተመልከቱ።
እና ቅዳሴ በሚቀደስበት ጊዜ እንዲህ ሆነ ብሎ ለወንድሙ ለዮሐንስ ይጽፍለታል። እኔ ነኝ አላለም፣ አንድ ሰው እንዲነገረኝ ብሎ። ልክ ብርሃነ ዓለም ቅዱስ ጳውሎስ አንድ ሰው አውቃለሁ እስከ 3ኛ ሰማይ ተነጠቀ ይላል አይደል? ያ ሰው ግን ራሱ ነው። ተመልከቱ፣ እኔ ነኝ ግን አላለም። አባቶቻችን እንዲህ ናቸው፣ ክብራቸውን አይገልጡ። አያችሁ፣ እኔና እናንተ እንደው አሁን በህልም የሆነ ነገር ብናይ ዛሬ በቃ እግዚአብሔር እኮ በቃ ብለን አይደል ምናወራው? ተመልከቱ። እና ቅዱሳን አባቶቻችን እንዲህ ነበርና ስጋው ደግሞ የሚስጥሩ ሲለወጥ አናየውም። የምንቀበለው ህብስት የምንጠጣው ወይን ይመስለናል፣ ግን ምን ይሆናል ብያቸዋለሁ፣ በምስጢር ይቀየራል። የፊዚካል ቼንጅ አይደለም ማለት ነው። ስለዚህ የምንቀበለው በዚህ መንገድ የሆነ ነውና ስንቀበል ጥንቃቄ የሚያስፈልገው ለዚህ ነው ወገኖች፣ እንደ ተራ ምግብ እንዳናየው። በዚህ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 23 ጀምሮ ብርሃነ ዓለም ቅዱስ ጳውሎስ እንዲህ ይለናል፣ የክርስቶስን የምንቆርሰው ህብስት ከክርስቶስ ስጋ ጋር ህብረት ያለው አይደለምን? የምንጠጣው ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? ይለንና ይህንን የክርስቶስን ስጋና ደም ሳይገባው አንድም ሳይገባው የሚበላና የሚጠጣ በራሱ ዕዳ አለበት ይላል። ምን አለበት? አዎ። ለምንድን ነው ያንን ያለ ስንል አማናዊ እውነተኛ ስለሆነ ማለት ነው። አያችሁ። ስለዚህ ለፍርድ ይበላል ይለናል። ተመልከቱ። ለምን ይበላል? ሳይገባው ወይም ሳይገባው ምን ማለት ነው? ሳይገባው ማለት የሚቀበለው የአማናዊ የክርስቶስ ስጋና ደም መሆኑ ሳይገባው እንደ ተራ ምግብ ቆጥሮ የገባ ሰው፣ ሳይናዘዝ ኃጢአቱን ሳያራግፍ ንስሐ ሳይገባ የገባ ሰው፣ ሳይገባው ይህን ሲያደርግ የገባ ሰውና የተቀበለ ሰው ዕዳ አለበት፣ ለፍርድ ይበላል። አያችሁ። ስለዚህ ጥንቃቄ የሚያስፈልገው አሁን እያስፈራሯችሁ አይደለም። እሺ ተጠንቅቀን። አሁን ሐኪም ጋር ስትሄዱ ሻወር ወስዳችሁ አትሄዱም አይደል? በጣም ቀላል እኮ ነገር ነው አይደል? ሐኪሙ ጋር ስትሄዱ ምርመራ አላችሁ ቢላችሁ ሐኪም ሻወር ወስደን ነው የምንሄደው እንጂ መቼም እንደው ከነደፋችን አንሄድም ማለት እንደው በትንሹ ማለት ተመልከቱ። ስለዚህ መርምረን ገብቶን እንድንመጣ ነው ወገኖች። እሺ ያ ሲሆን ነው መድኃኒተ ሥጋ መድኃኒተ ነፍስ የሚሆን። በድፍረት ባለማወቅ የምንቀበለው ግን መድኃኒተ ሥጋ መድኃኒተ ነፍስ አይሆን። ምናልባት በአካል ህብስቱንና ወይኑን ስንቀበል እንታይ ይሆናል። ቅድም እንዳልኳችሁ ግን ያ ሚስጥሩ ግን የለበትም። ስለዚህ እኛ ደግሞ የምንፈልገው በሚስጥሩ የተለወጠ አማናዊ የሆነው ነው አይደል? ያ ሲሆን ነው ድነት የሚሰጠን። ስለዚህ ሳይገባው አለ። ሳይገባው ማለት ደግሞ ንስሐ ገብቶ ተናዞ በፍርሃትና በመንቀጥቀጥ እኔ እንደውም አንድ የመቶ አለቃው ጸሎት አለ አይደል? መልካው ቁርባን ላይ እኮ ይባል ከኔ ጠፍር ማነው ከኔ ቤት በታች ልትገባ አይገባህም፣ እዛው ሆነ ቃል ተናገር ልጄ ይድናል አለ። አያችሁ ምን የኔ ቤት ላንተ አይገባህም፣ ቆሻሻ ነው አለ። በእኔ ሰውነት ቤት የተባለ የኔና የናንተ ሰውነት ነው። ስለዚህ ቁርባን በምንቀበልበት ሰዓት ይህንን ነው እየጸለይን የምንቀበለው ወገኖቼ። ሳይገባኝ ሳልበቃ ነውና የምቀርበው በእኔ ቤት ውስጥ በእኔ አካል በእኔ ሰውነት ልትዋሃድ አይገባም፣ ስለመተላለፌ ይቅር በለኝ እያልን በፍርሃት በመንቀጥቀጥ ነው ልንቀርብ የሚገባው። ተመልከቱ። ይህንን ስናደርግ እሱ ደግሞ ቸር ነው አይደለም? በቃ ያ መድኃኒተ ሥጋ መድኃኒተ ነፍስ ያደርግልናል። ተመልከቱ። ይሄ በጣም መሰረታዊ ነው። አሁን ቁርባን ላይ ብዙ ጊዜ የምናየው ችግር ይሄ ችግራችን ይሄ አያችሁ። ለምሳሌ ልጆቻችሁን ታቆርባላችሁ። ማቁረቡ ጥሩ አሁን በማቁረብ ችግር ግን ልጆቹ መቁረብ እንደሚገባቸው ሆነ ነው ወይ የሚቆርቡት? ጥያቄ ውስጥ ልጆቻችን ላይ ፍርድ እንዳናመጣባቸው ቀደም ብያቸዋለሁ። ሳይገባ ወይም ሳይገባው እነዚህ ህፃናት እኔና እናንተ ነን አሁን ባለዕዳዎቹ። ምን ያውቃሉ እነሱ? አያውቁም ማለት አሁን ብዙ ጊዜ ሳይ የነበረው ዛሬም ባለፈው እንደው ለዚህ ትምህርት መነሻ ይሆነን ማለት ልጆቹ መጥተው ይሰለፋሉ፣ ይቀበላሉ፣ እንደ ማስቲካ እያኘኩ ነው የሚሄዱት። በጣም የሚከብደው ማለት እሱ ብቻ አይደለም። በነገራችን ላይ አንዳንድ ቤተክርስቲያን ይገጥመኛል። ጸበሉን ይጠጡትና ስለማይላቸው ምን ያደርጋሉ? እንትን ውስጥ ተፍተው ይጥሉታል። ይሄ መቅሰፍት ነው የሚያመጣው።
ስለዚህ ወገኖች ልጆቻችሁ መልአክ አይደለም፣ መምጣታቸው ጥሩ ነው። እርግጠኛ ግን ሁኑ ምን በማለት የተቀበሉት ነገር መዋጣቸውን እዚህ ጋር በጸበል በደንብ አድርገው እንዲውጡ አድርጓቸው። ለምንድን ነው ይቸገራሉ አይደል? እና ስለሚቸገሩ ደግሞ እንትኑን ስለማያውቁት በቃ የዚህ ሀገር ልጆች ደግሞ ካልተመቻቸው ያው ታውቃላችሁ አይደል? እንደዛ ስለሚሆን ስናቆርባቸው አብረን ብንሆን ለነገሩ እኔና እናንተ ሸሽተን እነሱ ናቸው የሚቆርቡት አይደል? መቁረብ ያለብን እኔና እናንተ። እነሱ ነፃ ባሪ የሆኑ ልጆች ግን በየሳምንቱ ይቆርባል። ተመልከቱ። በሽተኞቹ እኛ፣ የሚታከሙት ደህነኞች። እንደዛ አይደል ይሆነ? መታከም ያለብን እኮ እኔና እናንተ ሲሆን ልጆቻችንን ይዘን ልክ እኮ አንዱ ምን አለ ልጁን ይዞ መጥቶ ያስቆርባል። እዚሁ አሜሪካ ነው እና ሊያስቆርብ ይዞት ይመጣል ማለት። ከዛ ልጁ ምን ያለው አባዬ አንተም ተቀበል አለ። አንተ ተቀበል። አይ እኔማ አልቀበልም። እና አንተማ ትቀበለው ሌላ ነው መቀበለው ብሎ ልጁ ትቶት ሄደ ማለት። እሱን ያባርራል ተቀበል ይላል። እሱ የማያደርገውን ነው እኮ ልጁን አድርግ የሚለው። አሁን ትክክል አይደለም ማለት። ልጆቻችን እኛን ነው የሚያደርጉት አይደል? እኛ የምናደርገውን ነው የሚያደርጉት። ስለዚህ ስንቆርብ ራሱ እኛ የምናደርገውን ጥንቃቄ ሲያዩ እነሱም ያደርጋሉ ማለት ነው። እኛ ግድ የለሾች ከሆንን አሁን አንዳንዶቹ ልክ ቁርባን ሲጀመር የሚመጡ ሰዎች አሉ። በነገራችን ላይ ቁርባን የሚቆርብ ሰው ቅዳሴው ከመጀመሩ በፊት ነው ቤተክርስቲያን እንዲገኝ ስርዓቱ የሚያዘው አይደል? አባታችን ስርዓቱ የሚያዘው እንደዛ። ቅዳሴው ከመጀመሩ በፊት መሀል ቅዳሴ ላይ መጥቶ መቁረብ እኛ ያመጣነው ህግ ነው፣ ስርዓት ነው። ቤተክርስቲያን ይህን ስርዓት አታውቅም። ስለዚህ ልጆቻችን እንደው መንፈስ ቅዱስ እንዲያድርባቸው አይደል የምንፈልገው? በስጋው ደግሞ እንዲጠቀሙ ነው አይደል? ስለዚህ ምን እናድርግ መሰላችሁ? ቅዳሴው ሳይጀመር እናምጣቸው ግድ ይላል። ሲሆን መልካ ስዕሉን አድርሰው ኪዳኑን አድርሰው ከዛ ቅዳሴ ተቀድሱ። ይሄ ነው እኮ ስርዓተ ቁርባን። ይህንን ባላደረጉበት እንደገና ልክ እንትኑ ሊመለስ ሲል ሮጦ አምጥተው ያቆርባሉ። ምንድን ነው የሚያደርግላቸው? ዕዳ ነው የሚሆነው ወገኖች። ለዚህ ነው ይህን ትምህርት በደንብ መማር የሚያስፈልገው። ስለዚህ ምንድን ነው የሚያስፈልገው? ቅድመ ጥንቃቄ አሁን ከመቁረብ በፊት የሚደረጉ አሉ። ለምሳሌ እያየን ነው ከነነፍጣቸው ከነአይናራቸው ጭብርብር ብለው ዝም ብሎ የማይረባ ልብስ ለብሰው ይመጣሉ። ምንድን ነው የሚሰማን? እስቲ በርዝዴይ ስትወስዷቸው እንደዛ ነው የሚሄዱ? የጓደኛችሁ በርዝዴይ ስትወስዷቸው ልጆቻቸው እንዴት ነው የምታረጓቸው? አልቅሰው ኧረ በቃኝ እስኪሉ ድረስ እኮ ነው አይደል እንትን የምንላቸው አይደል? ቤተ ክርስቲያን ሲሆን ለምንድን ነው ታዲያ እንደዛ የምናደርገው? የሰማይና የምድር ንጉሥ ፊት እኮ ነው የምታቆሟቸው አምጥታቸው አይደል? ተመልከቱ ወገኖች። ስለዚህ የትኛው ነው የሚበልጠው? ለዓለም እንደዛ የምንጨነቅ ከሆነ ለዘላለማዊ ነገር ይበልጥ ለምን ነው የማንጨነቅ? ጸጋው እንዲያድርባቸው በቆረቡት በዛ በስጋውና ደሙ በረከት እንዲያገኙ ከሆነ አዘጋጅተን እናምጣ። ይሄ የኔና የናንተ ዕዳ እንደው በእንትን ብድግ ብለን ይዘናቸው የምንመጣ አይደለም መሆን ያለብን። ትላንትና ማታ ጀምሮ ዝግጅት አድርገን ልብሳቸውን አጥበን ሰውነታቸውን አጥበን ጉንፋን ከያዛቸው ራሱ ለምን ነው የምታቆርቧቸው? ይከለክላሉ። ጉንፋን የሚዝረበረብ አፍንጫ ያለው እንኳን መቁረብ ቤተ መቅደስ እንዳይገባ ይከለክላል። የኛ ልጆች ግን እዚህ በቃ እንትን እያሉ እናያቸዋለን። ትክክላል። አሁን ይህንን የምነግራችሁ ለምንድን ነው? ልጆቻችን እንዲጠቀሙበት። ተግባብተናል? እኛማ መቼም ርቀናል። ልጆቻችን ግን እንዲጠቀሙበት ምን እናድርግ? በስርዓት አድርገን እናምጣቸው። ሲሆን እኛ ይዘን ነው አብረን መቁረብ ያለብንና ስለዚህ ይሄ ነው አንድ እንግዲህ ጥቅሙ ልንገርና ልጨርስ ለዛሬ። ቁርባን ጥቅሙ አንደኛ ሚስጥረ ቁርባን የዘላለም ሕይወት ነው የሚያሰጠው። ተመልከቱ፣ ምንድን ነው የሚያሰጠው? የዘላለም ሕይወት ነው። ስለዚህ የዘላለም ሕይወት ግን የሚያሰጠው ቅድም እንዳልኳችሁ በጥንቃቄ ሲሆን ንስሐ ገብተን ታጥነን ተዘጋጅተን ስንመጣ። አሁን ይሄ እኛ ለዛ የሰጠነውን ቫልዩ ስለሚያሳይ ነው ማለት ነው። እግዚአብሔር የልቦናችንን ነገር የሚፈልገው ውስጣችን ምንም ዝግጅት ሳይኖር መጥቶ የምናቆርብና የምንቆርብ ከሆነ ምንም አያደርግልን። ከኛ ተነጥቆ በበረሃ ለወደቁት ይላሉ አባቶቻችን። ሳይገባው የሚቀበል ሰው ካለ
መላእክት ይነጥቁና በጉጠት በእጃቸው እንኳን አይነቁም። ካህናት አባቶቻችን እኮ ተመረጡ። መላእክት በጉጠት ነጥቀው ምን ያደርጋሉ? በረሃ ለወደቁት አሉ ለኔ አይገባኝም እያሉ ተመልከቱ። 40 አንድ አባት እንደውም አሉ በር ላይ ቆሙና ቆርበው የወጡትን ሰዎች ይሳለማሉ። 40 ዓመት የዘጉ አባት ናቸው። ታድላችሁ ይላሉ። ሁሌ እንኳን ሊቆርቡ በቤተክርስቲያን ውስጥ እንኳን አይገቡ በር ላይ ቆመው ከዛ የእግዚአብሔር መልአክ አንድ ቀን ይዞ እስከ መቼ እንዴት ሆናል ብሎ ወስዶ አቆረባቸው። ዝንተ ዓለማቸውን አፋቸውን እንደው ስለዚህ ያ ቀደም ሲዘመር የነበረው ይሄ ቁርባን የሚለው ላይ 60 ስንት ዓመት አፉን የዘጋው ቆርቦ ማለት እንዲህ ናቸው አባቶቻችን። ይሄ ይወላችሁ አንዴ ያንን ሲያደርጉ ለእድሜ ልካቸው ይሆናል። እኔና እናንተ ግን በየቀኑ ልጆች እያቆረበ ልጆቻችን የባሰ እብድ እየሆኑብናል። ተመልከቱ። እና ለምንድን ነው ብለን ማሰብ ያስፈልጋል። ስለዚህ የመጀመሪያው ዘላለም ሕይወት ለማሰጠት ነው። ሁለተኛ ክርስቶስን እንዲለብሱ ነው። ክርስቶስን ዮሐንስ ወንጌል እኔ በእነሱ ውስጥ እኖራለሁ አይደል ያለው? ስጋዬን የሚበላ ደሜን የሚጠጣ እኔ በሱ እኖራለሁ ዮሐንስ 6:53 ላይ። ሌላው ስርየተ ኃጢአት ለእኔና ለእናንተ ነው። ሕፃናት ኃጢአት የለባቸው ንጹሕ ባህሪ ናቸው። እኛ ራሱ እንደነሱ ካልሆነን የእግዚአብሔርን መንግስት አንወርስ። ተመልከቱ፣ ንጹሕ ባህሪ ናቸው። ኃጢአተኞቹ ግን እኔና እናንተ። ኃጢአታችን ደግሞ የሚደመሰሰው በስጋው ደሙ። ሚስጥረ ቁርባን የሚስጥራት ሁሉ አክሊል ነው ይላሉ አባቶች። ያለ ሚስጥረ ቁርባን የሚፈጸም ስርዓት የለም። ሚስጥረ ንስሐን ስንፈጽም ማሰሪያው ስጋው ደሙ። ስለዚህ ስጋው ደሙን ለመቀበል ደግሞ እኔና እናንተ ስርየተ ኃጢአት ለማግኘት መምህረ ንስሐ ማናገርና መቅረብ ያስፈልጋል። መቼ እንቁረብ? መቼ እንቁረብ? እስቲ ንገሩኝ። መቼ እንቁረብ? አቤት ዛሬ አይደለም? የመዳን ቀን መቼ ነው ይላል? ዛሬ። ያውም አሁን ይላል። ነገ እኮ መኖራችን እርግጠኛ አይደለም። መቼ እንደምንጠብቅ እኔ ግራ ነው የሚገባኝ እውነት ለመናገር። ስለዚህ እባካችሁ ስርየተ ኃጢአት እንድናገኝ ስጋው ደሙን ለመቀበል ራሳችን ለዛ እናዘጋጅ። ስለዚህ የስጋው ደሙ አንዱ ጥቅም ስርየተ ኃጢአት እንዲኖረን ነው። ሌላው ህብረት እንዲኖረን ነው። ቀደም እንዳነሳውላችሁ መላእክቱ፣ ቅዱሳኑ፣ ጌታችን፣ እመቤታችን እዛ ህብረት ውስጥ የምንደመረው ስጋው ደሙን መቀበል ስንችል። አለበለዚያ አሁን ታዛቢ ነን የምንሆነው እኮ እኛ ታዝበን እንሄዳለን። በቃ ያ አካል አይደለንም ማለት። ስለዚህ የዛ አካል ለመሆን ምን ያስፈልገናል? ስጋው ደሙን መቀበል ያስፈልጋል። ስጋው ደሙን መቀበል የብቃት ጉዳይ አይደለም። በጣም አስምሬ የምነግራችሁ የመብቃት ጉዳይ አይደለም፣ የማመን ጉዳይ ነው። እኔ ኃጢአተኛ ነኝ ብሎ የማመን ጉዳይ። አለመቀበላችን እኮ እኔ ኃጢአተኛ አይደለሁም እያለ ነው። ታውቃላችሁ አይደል? ሰው መድኃኒት የማይወስደው ምን ሲሆን? ጤነኛ ሲሆን ነው አይደል? መድኃኒት የማንወስደው ጤነኛ ስንሆን ነው አይደል? ስንታመምስ? እሺ ነፍስ ታመመች ምን ትውሰድ? ቁርባን አይደለ? ግን እየወሰድን አይደለም ነው። ስለዚህ ነፍሳችን አልታመመችም አይደል እያለን ያለን፣ ግን ታመናል እኮ አይደል በብዙዎች። ስለዚህ ወደ መምህረ ንስሐ ቅረው፣ ግድ የላችሁ ቅረው፣ ተናዘዙና ስጋውን ብሉ ደሙን ጠጡ። ነገ እሱ ራሱ ያውቃል። ይህ ዛሬን ግን ይህንን እንፈጽም ለማለት ነውና እንደው ባጭሩ ለኛ በሚገባን መልክ ይህንን ገንዘብ እናድርግና ሚስጥረ ቁርባን ትልቅ የቤተ ክርስቲያናችን ምስጢር ነው። በአግባቡ ብንጠቀምበት ደግሞ ድህነትን የሚያሰጥ ነው። በአግባቡ ግን የማንጠቀም ከሆነ ደግሞ ፍርድን የሚያመጣ ስለሆነ በዚህ መንገድ እንየው ለማለት ነው። አምላከ ቅዱሳን እግዚአብሔር እንግዲህ እንድንጠቀምበት ይርዳን። እግዚአብሔር አምላክ እንደወደደ ሌሎቹ ምስጢራት እንደዚሁ እንቀጥላለን። ስለነበረን ጊዜ አባታችን የሎል እግዚአብሔር ስም የተመሰገነ ይሁን።